ነገር እንዘዝ የሆነ ነገር እንብላ አይ አይደለም ጋባዥ ማለት ነው ጋባዥ ብሩ በገመተ ነው ሳናየው ሂሳቡ ማለት ነው እሺ ምራ አረባችሁ ከስራ ነው የወጣ ነው እርቦኛ አይ እያሳሳቀች ግን ልታስከፍለን ነው እርጥብ እንብላ ይሻላል ለብሩ እርጥብ እና እንዴት ናችሁ በቃ በሳቀኩ በደርሽ ሳምንታችሁ እንዴት ሰበታችሁ ለመሳቅ ተቀጣጥሮ ላለመገናኘት አይ ስቀን ጨረሰ አልቋል አሁን ወደ ቁም ነገር እንመለስ አይ አይደለም ግን ደስ ይላል ቅዳሜ መገናኘታችን ጥሩ ነው ከሰኞ እስከ ዓርብ እሷም ሰበብ አታጣም እኔም አንቺም ሰበብ አናጣም ግን ቅዳሜም ስራ በንሰራ ከመሸ ለመገናኘት ያግድ እንዴት እንዳላሰብነው እዚሁ እየመጣን ልጅ እኮ ይገርም እኮ ደግሞ ብርድ ነበረ ምናምን ሰሞኑን አገሩ እንዴት ነው ብርድ ነው ከዛ ደግሞ የስራ ሳምንትም ስለሚሆን ብዙ አይመቸንማ ሁላችንም በስራ ቢዚ ነው የምንሆነው ግን ደግሞ አንዳንዴ እንደዚህ ከስራ በኋላ እየተገናኙ እርጥብ መብላት ባታስከፍል ማትቀርነት አልመሰለሽም መስሎኝ ነበር ማትቀሪ መስሎኝ እኔ አይ ከመሸ በኋላ የት እንሄዳለን ምናምን ብዬ እያሰብኩኝ ከዛ በቅርብ ነገር ብንገናኝስ ብዬ አስቤ ነበር ግን አሁን ከመጣሁ በኋላ አልቆጨኝም አሁን እኮ ማታ ላይ የት ልሂድ ሳይሆን የሚያሳስብሽ የትኛው ጋር የትኛው ጋር እኮ የት ሄጄ ልዝናናቱ ነው እንደሆነ የትኛውን ልምረጥ የሚለው ነው እንጂ የሚያሳስብሽ በኋላ እንደውም ሲጀምር አልመረጥኩም ነበር ቀኑን የምንገፋውን ነገር ቀንሰን መገናኘት እንችላለን ምክንያቱም ማታ በማንኛውም ሰዓት መገናኘት እንችላለን በጣም ቆንጆ ነው እኛ አሁን ያለንበት ቦታ መስቀል አደባባይ በጣም ብዙ ሰው ነው ያለው ማታም አይመስልም እና ደግሞ አዋቂዎች ብቻ አይደሉም ልጆችም አሉ ሴቶችም ወጣቶችም አሉ ትልልቅ ሰዎችም ባይክ ያረጉ ያየ ነበር ስጋባ እኔ ደግሞ ስጋባ ይበል ያየው ነበር አዎ ብዙ ጨዋታዎች ነው ያሉት እንሞክራለን ብዬ አለማመዳችኋለሁ ብላለች ብስክሌት ግን በጣም ቴኒሱን አለማመዳችኋለሁ በጣም ጎበዝ ነኝ ብስክሌት ጋር በጣም ጎበዝ ለተግባር ነው ለተግባር ነው ግን በጣም ብዙ ልጆች አሉ ደርሷል ስለሆነ አሁን ልጆች የእረፍት ጊዜያቸውን አሪፍ ነው በጣም ደርሷል ራበን እንዴ አራባችሁ ሪቦና ደርሷል አልኩ እንደዚህ እንጠብቅ በቃ አሁን ምግብ እና አረብ ጉራምቱ በብርድ ጊዜ የሚመረጡ ምግቦች እንዳሉ ታውቃላችሁ ለስነ ምግብ ግሬስ ነው ብርድ ስለሆነ ቶሎ ቶሎ ይረባል እኔ ፋልገባ ይለኛል ክረምት ካለ ምንድን ነው ቶሎ ቶሎ የሚርበኝ ብዬ ቅዝቃዜ ስለሆነ ነው ቶሎ ቶሎ የሚርበውና ልጆች እያለንም እኛ ራሱ ልብ ብላችሁ ከሆነ ክረምት ላይ እንወፍራለን አይደል ፀሐይ ደግሞ ስለማይኖር እንቀላለን እኔ የሚመስለኝ እረፍት ስለምናደርግ ነው አንቺ አቀይ ለምን ከለር ዲስክሪሚኔሽን እኔ የሚመስለኝ እረፍት ስለምናደርግ ይሄ ከትምህርት ቤት ምናምንም እረፍት እናደርጋለን እና ቤት ቁጭ ማለቱ ራሱ የሚያወፍረን ነበር የሚመስለኝ እሱም እንዳለ ሆኖ ከዛ ደግሞ ቶሎ ቶሎ ነው የሚረብሽ ቶሎ ቶሎ ሲልሽ ደግሞ ቤት ስለምትይ ትበያለሽ ከዚህ ማለት አይ ወይ ካምሽ ቴስቱ ልንገራችሁ አይ የምንወደው ችፕስ ስለሆነ መሰለኝ ቆንጆ ነው ለብርዱ በጣም ጥሩ ነው እንደምላችሁ ግን አልገረማችሁም በምሽት በጣም ብዙ ሰው ነው ያለው ምንድነው ምን ሞክረው በቃ በጣም እየሳቀን ያለ ነው አይደል ከተገናኘን ስለቆየን መሰለኝ ይመስለኛል በጣም ብዙ ነገር አለ ፑል እንሞክራለን እኔ ብስክሌት ሞክራለሁ ፑል ነው የምንጫወተው እኔና አንቺ ግን ወረፋ ይደርሰናል በጣም ብዙ ሰው ወይስ ከዛ ሳይክሉን ሌላውን እናደርገዋለን ማለት ነው ባለፈ ግን አሁን እንደዚህ በምሽት ሰው መብዛቱ ምንም የሚገርም ነገር የለም ማለት ዳኛውኝ ማለት ነው በቃ እኔ እና ህልን ዳኛለን ተዛጋውኛ እኔ ተጫውቼ አላውቅም እኮ እኔ በዚህ ጋር እኔ አውቃለሁ ስለዚህ በዚህ ለፊት ቦርሳችንን እናስቀምጥ
ዙራችን ሊጀመር ነው። 1 2 3 ስል በፍጥነት መሄድ ነው። እሺ ገብቶሻል? በእግራችን ነው ነሽ በተግሩዝ ብለ 1 2 3 ያዚ የሆነ ሰው የፈራ ይመስላል። እኔ ላለማምዳት እንዴ ታለማምድ ነሽ መጀመር ታዲያ ምን ልትሰጪው አሰብሽ? ምን አስበሽ ነው? ነገር አሁን እንደሚያየው ነው። ክረምት ስለሆነ ኮት ነገር ብትሰጠው ቆንጆ ነው። ጎበዝ አይደለሁም እኔ እመርጣለሁ። እሺ ይሁን፣ ለእሷ ጓደኛ ስለሆነ ግዴታችን ነው እና ማርጣት ብቻዋን ከምትሆን እሺ። ያማረጥንበት ምን ትከፍያለሽ? ዝም ብሎ እኮ ስንት ትከፍያለሽ? እንደ ምርጫችን ሳይዶ አይ ግን አሪፍ እችላለሁ ብለሻል። ምርጫ አይ ነው ያልኩሽ። እኔ እችላለሁ ተናገር ያለው አይ ምን መሰለሽ ምን ነበረ ፍላጎትሽ ግን? ለክረምት የሚሆን ነገር እኮ ይሄ ቆንጆ ነው አይደለም እኮ ነው። አዎ ስለዚህ ደግሞ አንዳንድ ነገሮችን አይቻለሁ። ይሄ አሁን በጣም ነው የሚያምረው አይደለ? ለክረምት አዎ ይሄን ብታረጊ እኔም ስገባ ጀምረ ይሄንና በር ላይ ያለችው አለ ሳይዙ ይሄ ነው ይመስልሻል? ስላለ ቤተሰባችሁ በጣም እየበረደኝ ነው። እኔ ሙቀትም በልታችኋል አይደል? እንደው በየሰዓቱ ረጅም መንገድ ካደረገ ስለዚህ ክረምት ነው ይርባል። አይ ይቅርታ አልከፍልም። ቅድም ያሸነፈ ሰው ነበር ነው የሚከፍለው። ሲፈልጉ የሚያወሩበት ለሽምግልና ለመመካከር ከምኔው ስለ ልጆቻቸው ለማውራት አንድ ላይ ተያይዘው ልጆቻቸውን ለመዳር ሲያስቡ ለማንራር ለማን ሲሉ ላይ ነው አባቶቻችን ቁጭ ብለው። ኦኬ አባቶቻችን አቀራረብሽ በጣም ቆንጆ ነው። ማን ይሰራው? ፕሬዘንቴሽኑ ሰርተሽ ነው የመጣችው ማለት ይችላል። አይ ፋስት ፉድ ግን እንደ ፍጥነቱ ነው ማለት ከመቀመጣችን ደረሰ ይዛ መጣች። ወይ ደስ ይላል። አንቺ ስለሽ አይደለም የፈጠነው እኔ ስለ የራበስ ጀምር እንዴ በነገራችን ላይ ማለት ነው ከጊዜ ወደ ጊዜ በመዲናችን አዲስ አበባ ውስጥ የሚዘጋጁ ስብሰባዎች ዓለም አቀፍ፣ አገር አቀፍ ስብሰባዎች በጣም በዝተዋልና ያው እንደሚታወቀው የተለያዩ ዲፕሎማቶችን መቀመጫ እንደመሆኗ እኛም በስራ በተለያዩ አጋጣሚ ብዙ ቦታ ስንንቀሳቀስ እዚህ አዲስ አበባ ውስጥ የሚገኙ የተለያዩ ተቋማት ስብሰባቸውን እዚህ ያደርጋሉ። ትልቁ የአፍሪካን ህብረት ጨምሮ ማለት ነው። በቅርብ ደግሞ የሚጠበቅ የኮፕ ሚቲንግም አለ። በአሁኑ ወቅትም አዲስ አበባ ከ4000 በላይ እንግዶች ነው ተቀብላ እያስተናገደች ያለችው በስብሰባ ማለት ነውና አዎ አሁን እንዳልሽው እንግዲህ የተለያዩ ስብሰባዎችን አሁን ላይ ማስተናገድ መቻሏ ከተማዋ ራሷን እያበቃች እንደምትገኝ ማሳያ ነው ብዬ አስባለሁ። ምክንያቱም የተለያዩ ጥራታቸውን የጠበቁ አዳራሾች፣ እንግዳ መቀበያ ሆቴሎች፣
የሚያማምሩ መንገዶች አለ አይደል? አሁን እንደዚህ ደግሞ 24 ሰዓት አገልግሎት የሚሰጡ ነገሮች እንደዚህ ፋስት ፉድ መኖራቸው፣ ስለዚህ ከተማዋ ራሷን ከጊዜ ወደ ጊዜ አፕዴት እያደረገች እያሻሻለችና ከዓለም አቀፉ ሀገራት ጋር ደግሞ እየተወዳደረች መምጣቷን የሚያሳዩ ናቸው። እውነት ነው። በየጊዜው አንቺ እንዳነሳሽው እንግዲህ በርካታ ዓለም አቀፍ ስብሰባዎች፣ ኢቨንቶች ይዘጋጃሉ አዲስ አበባ ከተማ ውስጥና አሁን ደግሞ ያለንበት ወቅት ሀገር አቀፍ የምክክር የሚደረግበት ኢትዮጵያ ሀገራችን እየመከረች ያለችበት ወቅት ነውና ለምክክር ከመላው ኢትዮጵያ የሀገራችን ክፍል የመጡ እንግዶች አሉንና እንግዶችን በተለያየ መንገድ እያስተናገደች ነው ከተማችን አዲስ አበባ። ስለዚህ ቀን ላይ ትልቅ ኃላፊነት ይዘው ነው የሚውሉት፣ ትልቅ ሀገራዊ አጀንዳ ይዘው ነው የሚያሳልፉትና ማታ ላይ ደግሞ የሚያሳልፉባቸው ያረፉባቸው አካባቢዎች ላይ የሚደረግላቸው አቀባበል አለ። ራሳቸውን ዘና የሚያደርጉባቸው አሉ። ከዛ በተጨማሪ ግን ወክ ማድረግ ሊፈልጉ ይችላሉ። መንገዶቻችን ምቹ ናቸው። 24 ሰዓት አገልግሎት የሚሰጡ ሱቆች አሉ። የሚያስፈልጋቸው ለራሳቸው የሚያስፈልጋቸው ነገር ካለ ብቻ የሌለ ነገር የለም። መጫወት ይችላሉ፣ መዝናናት፣ የሚፈልጉትን ማግኘት። እንደዚህ ደግሞ ዛፍ ስር ቁጭ ብለው ጥሩ አየር እያዩ ማውራት ይችላሉ። ለምን ቀጣይ ቀን ላይም ትልቅ አጀንዳ ይጠብቃቸዋል። ዛሬ የነበረው ብቻ ሳይሆን የቀጣዩ ላይ ደግሞ ወጣ ብለው ጥሩ አየር እየተቀበሉ እንደኛ እየበሉ፣ በዛ ላይ ክረምት ነው አሁን የክረምት ወቅት ነውና የክረምት ምግቦችን እየበሉ ቆንጆ ጊዜ ማሳለፍ ይችላሉና ይሞክሩታል ብዬ አስባለሁ። እየበላ ወክ እናደርጋለን። ዝናብ በማይኖር ቀን ከዛ እንደዚህ የሚያምር ነገር ደግሞ ስታገኝ እየሄድሽ እያደረግሽ ሶሻል ሚዲያ ኮንቴንት ክሬተሮች። ቀጣይ ግን የት ነው ጋብዛችኋለሁ ብለሻል? ሌላ ቀን ጋብዛችኋለሁ። በጣም የምንጋብዛችሁ እዚህኛው ላይ ግን እንደው ባነሳ ብዬ የማስበው ነገር የሴኩሪቲ ኢሹ ነው። አሁን ለመንቀሳቀስም በጣም ቆንጆ በሆነ ቦታ ከተማዋ ሰላም ካልሆነች አይደለም የሌላ ሀገር ሰው የከተማውን ሕዝብ ወጥቶ ለመዝናናት በጣም ከባድ ነው የሚሆንበት። አሁን እንግዲህ እኛ በተንቀሳቀስንባቸው በእያንዳንዱ ቦታዎች የተለያዩ የሴኩሪቲ ላይ የሚሰሩ ሰዎችን ስንመለከት ነበረ። ፓርኪንግ ላይ ያሉ የሚያስተናግዱ ጨምሮ ማለት ነው። በጣም ሰላማዊ ናት አዲስ አበባ በዚህ ሰዓት ላይ አይደለም። አሁን ባለንበት ስንት ሰዓት ይላል? አሁን ወደ 4 ሰዓት ገደማ ነው። እንግዲህ በ4 ሰዓት ላይ ይሄ ከሆነ ከዚህ በፊት ደግሞ ሌሊቶችንም ማስቃኘት ስለቻለን በጣም የከተማዋ ሰላም መሆን ብዙዎች ደግሞ በነፃነት እንዲንቀሳቀሱ አድርጓቸዋል። ሰላማችንን ያብዛል ነው የሚባለው። አሜን። ቀደም ያ ሁሉ ሰው በበዛበት ያ ሁሉ ሳይክል ስንለማመድ ነበር። በጣም ብዙ ጨዋታዎች ሞክረናል። ቦርሳችንም ስልካችንንም ቁጭ አድርገን ነው በጣም ብዙ ያለበት ሰው ላይና ደስ ይላል። በጣም ሴት ልጅ በነፃነት ወጥታ ተንቀሳቅሳ መግባት የምትችልበት ነው። ከዚህ በኋላ ማታ ነው የምንገናኘው። ስራ በዝቶብኝ ነው ወይ አልተመቸኝም ማለት አይቻልም። 4 ሰዓት ላይ ምናምን እዚህ ቡና መጠጣት ያንም ፀጉር ቤቱ ብትወስደን ደስ ይለኛል። የ6 ሰዓቱ ላይ መሄድ እንችላለን። ከሌሊቱ 6 ሰዓት እስኪ ብሉ